ሰላም ጋይስ ሀላል ማህሪ ነኝ። ይህ ደግሞ ኤፍሲኤፍፒኤል ኢትዮጵያ ነው። እንኳን ወደ ቻናላችን መጣችሁ። በዛሬው ቪዲዮ እንግዲህ በ17ኛው ሳምንት በኤፍፒኤል ቡድናችሁ ውስጥ ልታካትቷቸው የሚገቡ 4 ተጫዋቾችን እንመለከታለን። ወደ ቪዲዮ ከመግባታችን በፊት እንግዲህ ኤፍፒኤል የምትጫወቱ ከሆነና ይዘቱን ከወደዳችሁት ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳትረሱ። ያው በውድድሩ ዓመት መጨረሻ 1000 ሰብስክራይበርስ ለመድረስ እየሞከረን ነው። ይህ ደግሞ ሁሌ እንደምላችሁ በእናንተ ድጋፍ ብቻ ነው የሚሳካው። ይህንን ካልን ደግሞ እንግዲህ ቀጥታ ወደ መጀመሪያው ተጫዋች እንሄዳለን። በመጀመሪያ የምናገኘው ተጫዋች እንግዲህ ራያን ቸርኪን ነው። ይህን ቪዲዮ እስከምንሰራበት ሰዓት ድረስ እንግዲህ 117164 ተጫዋቾች ወደ ቡድናቸው አስገብተውታል። ከሃላንድና ፎደን ውጪ እንግዲህ ይህ 6.5 ሚል ብቻ የሚያስወጣን ተጫዋች ማሰብ ያለብን ሰዓት ሳይደርስ አልቀረም። ይበልጥ ደግሞ እንግዲህ ባለፉት 2 ሳምንታት ምን ያህል ነገሮችን ሲያሳየን እንደነበረ ማስታወስ ከባድ አይሆንም። ከፊት በቀኝ መስመር ገብቶ እንግዲህ ከፊል ፎደን ጋር የሚያደርገው ቅንጅት በጣም አስገራሚ ነው። በሜዳ ላይ ያላቸው መናበብ የአጥቂው ክፍል ላይ ደግሞ እንግዲህ በጣም ደስ የሚል ነፃነት የሰጣቸውም ይመስላል። ቸርኪ ደግሞ ባለፉት 7 ሳምንታት ባደረጋቸው የፕሪሚየር ሊግ ጨዋታዎች 7 አሲስቶችን ማድረግ ችሏል። ከነዚህ 7 ጨዋታዎች ውስጥ ደግሞ እንግዲህ 2ቱን ቋሚ አልነበረም። ስለዚህ በ5 ጨዋታ እንግዲህ 7 አሲስት አለው ማለት እንችላለን ማለት ነው። አሁን ደግሞ እንግዲህ ፎደን ወደ ምርጥ ብቃቱ እየተመለሰ መሆኑ የቸርኪን ፎርምና የጨዋታ ሰዓት እንግዲህ የበለጠ ያሻሽለዋል ብዬ አምናለሁ። ይህንን ያልኩበት ሌላኛው ምክንያት ደግሞ እንግዲህ የዶኩ በጉዳት እስከ ፈረንጆች አዲስ ዓመት ከሜዳ መራቅ መረጋገጡ ነው። ኦማር ማርሙሽም ወደ አፍኮን ሄዷል ወይም መጥቷል ወደ አፍሪካ። ሲቀጥል ደግሞ እንግዲህ ከቅርብ ጊዜ ወዲህ እንግዲህ ቸርኪ በደንብ የጨዋታ ሰዓት እያገኘ ነው። ፔፕ ጋርዲዮላም እሱ ላይ ያለው እምነት እንግዲህ እየጨመረ የመጣ ይመስላል። የጨዋታ ፕሮግራማቸውን እንግዲህ ካያችሁ በጣም አሪፍ ነው። በ17ኛ ሳምንት ከዌስትሃም ጋር በሜዳቸው ይጫወታሉ። ያው ምንም እንኳን ዌስትሃም በማጥቃት ረገድ ቢሻሻሉም እንግዲህ በመከላከል በኩል አሁንም ደካማ ናቸው። ስለዚህ እንግዲህ የማንሲቲ ተጫዋቾች ማስገባት ካለባችሁ አሁን ትክክለኛው ጊዜ ነው ብዬ አስባለሁ። ገንዘቡ ካላችሁ ደግሞ እንግዲህ ፎደን ምርጥ አማራጭ ነው። ነገር ግን ቸርኪ ከፎደን በ2 ሚል የረከሰ ወይም ያነሰ ዋጋ ስላለው የበጀት አማራጭ ከፈለጋችሁ ወይም ደግሞ ሃላንድ ፎደን እና ቸርኪን በአንድ ላይ መያዝ ከፈለጋችሁ እንግዲህ ቀጣይ ጨዋታዎቻቸው ከዌስትሃም፣ ፎረስት እና ሰንደርላንድ ጋር ነው። በ6.5 ሚል ዋጋ ደግሞ እንግዲህ ቸርኪ ምንም እንኳን ሁሉንም ጨዋታ ባይሰለፍም መሞከሩ አዋጭ ነው ብዬ አስባለሁ። አሁን ደግሞ እንግዲህ ሮብ የሚኖራቸው የካራባኦ ካፕ ጨዋታ ላይ የማይሰለፍ ከሆነ ውሳኔያችንን በተወሰነ መልኩ ያቀልልናል ብዬ አስባለሁ። ቀጣይ ደግሞ እንግዲህ ከዛው ከሲቲ ቤት ሳንወጣ የምናየው ተጫዋች ኒኮ ራይሊን ነው። እሱንም እንግዲህ ይህንን ቪዲዮ እስከምሰራበት ሰዓት ድረስ እንግዲህ 92965 ተጫዋቾች ወደ ቡድናቸው አስገብተውታል። ሲቲ በመከላከሉ በኩል እየተሻሻለ የመጣ ቡድን ሆኗል። ባለፉት 2 ሳምንታትም እንግዲህ በተከታታይ በዚህ ሲዝን ሁለተኛቸው ጊዜ መሰለኝ ክሊንሺት እንዳስጠበቁ መውጣት ችለዋል። እንግዲህ ከሲቲ ተከላካዮች ማየት የምንችላቸው እንግዲህ 3 ተጫዋቾች አሉ። እነሱም ራሱ ኦራይሊ፣ ማቲዩስ ኑኜዝ እና ጆስኮ ግቫርዲዮል ናቸው። 3ቱም እንግዲህ በሲቲ ቤት ከተከላካዮች እንግዲህ በማጥቃቱ በኩል ኳሊቲ ያላቸው ተጫዋቾች ናቸው እና ግን የኦራይሊን እና የኑኜዝን ቁጥሮች ካያችሁ ሁለቱን በመጀመሪያ እንውሰድ። ያው ሁለቱም እኩል 5.3 ሚሊዮን የሚያስወጡን። ሪተርኑን ካየነው ደግሞ እንግዲህ ሁለቱም አንድ ጎል አግብተዋል። በአሲስት በኩል ኑኜዝ በ1 ከኦራይሊ ተሽሎ እናገኛለን። ያው 4 እና 3 ነው ያላቸው አሲስት። ግን ደግሞ ዋናው ልዩነታቸው ያለው እንግዲህ በተቃራኒ ቡድን ሳጥን ውስጥ ያደረጉት ሙከራ ነው። ኦራይሊ 11 ጊዜ ከሳጥን ውስጥ እንግዲህ የግብ ሙከራ ማድረግ ሲችል ኑኜዝ ደግሞ እስካሁን 1 ጊዜ ብቻ ነው ሙከራ ማድረግ የቻለው። ስለዚህ ከአሲስት ባለፈ ደግሞ እንግዲህ ኦራይሊ ጎል ለማስቆጠርም የተሻለ እድል አለው ማለት ነው። ግቫርዲዮል ደግሞ እንግዲህ ምንም 2 ጎሎችን ማስቆጠር ቢችልም ያው 1 አሲስት አለው። የ90 ደቂቃ ኤክስጂ/90 ብናይ 0.1 ብቻ ነው እና በጣም ብዙ ተከላካዮች ሌላ ቀሽም ቡድን የምትሏቸው ውስጥ ራሱ ከዚህ የተሻለ ስታት አላቸው። እንግዲህ ይሄ ደግሞ እንግዲህ ከሁለቱም ተጫዋቾች እንግዲህ በጣም ያነሰ ነው። ከሱ ደግሞ እንግዲህ ከኦፕን ፕሌይ ይልቅ የበለጠ ሪተርን የሚያገኝባቸውን አጋጣሚዎች ጨዋታዎች ካያችሁ እንዲህ ክሮስ የሚደረጉ ኳሶች ላይ ዲፔንድ ያደረጉ አጋጣሚዎች ናቸው። ሌላው ደግሞ እንግዲህ ከኦራይሊ ወይም ከሁለቱም ከኑኜዝም ዋጋው በ0.6 የጨመረ መሆኑ እንግዲህ ሌላው ምክንያት አድርገን መውሰድ እንችላለን ማለት ነው። ስለ ጨዋታ ሰዓት ካነሳን ደግሞ እንግዲህ ከ10ኛው ሳምንት ጀምሮ ኦራይሊ ሙሉ 90 ደቂቃ መጫወት መቻሉ እንግዲህ
ጥርጣሬን በተወሰነ መልኩ እንዲቀንስ አድርጓል ማለት ነው። ከሌሎች ኢቭን ረከስ ካሉ ተከላካዮች ጋር ሲነጻጸር እንደ ቻሎባ፣ ታርኮቭስኪ ወይም ሌሎች የ5.5 ሚል ተከላካዮች ቢኖሩም እንግዲህ ከኦራይሊ የተሻለ አማራጭ በዚህ ጊዜና በዚህ ዋጋ ማግኘት ይከብዳል። ለማንኛውም ጋይስ በዚህ ሳምንት ከሲቲ እሱን ኦራይሊን ወይም ቼርኪን የማስገባት እድሌ በጣም ከፍ ያለ ነው። ቀጥሎ የምናየው ተጫዋች ደግሞ እንግዲህ የቦርንማውቱ አንቷን ሴሜኞ ነው። እሱንም ደግሞ እንግዲህ እስካሁን 163557 ተጫዋቾች ወደ ቡድናቸው ኦልሬዲ ያስገብተውታል። ሴሜኞም እንግዲህ ከ7 ሳምንት የጎልና አሲስት ድርቅ በኋላ እንግዲህ ዩናይትድ ላይ ጎል ማስቆጠር ችሏል። ትልቁ እንግዲህ እሱን እዚህ ሊስት ውስጥ ያስገባውበት ምክንያት ለአጭር ጊዜ ወይም እንደ ፐንት ቀጣይ ከበርንሊ እና ብሬንትፈርድ ጋር የሚያደርገውን ጨዋታ ብቻ በማሰብ ነው። ምስሉ ላይም እንግዲህ እንደምታዩት ከዛ በኋላ ቼልሲ፣ አርሰናል እና ስፐርስ ናቸው የሚጠብቋቸው። ስፐርስ እንግዲህ በጣም ውዝግብ ላይ ነው ያሉት። ስለዚህ ያው እንግዲህ ሎንግ ተርም የሚታሰብ አይደለም በዚህ ሰዓት ሴሜኞ። ሌላው የአጭር ጊዜ ተጫዋች ያልኩበት ምክንያት እንግዲህ በዩናይትድ ጨዋታ ላይ 4ኛ ቢጫ ካርድ ማየቱ ነው። ሁላችንም እንደምናውቀው እንግዲህ 5 ቢጫ ካየ ቀጣዩን ካየበት ቢጫ ካርድ ካየበት ቀጣይ ያለውን ጨዋታ ያው ይቀጣል ወይም ጨዋታው ላይ አያሰለፍም። ስለዚህ እንደ ሀሳብ ሴሜኞን እንግዲህ ለዚህ ሳምንት አስገብታችሁት ከበርንሊ ጋር ሊያገኝ የሚችለውን እንግዲህ ሪተርን ካገኘን በኋላ ያው ቢጫውን ካየ ወዲያውኑ መሸጥ፣ ካልሆነም ደግሞ እንግዲህ ከብሬንትፈርድ ጨዋታ በኋላ ተሻለ መርሃ ግብር ባላቸው ተጫዋቾች ማስወጣት ትችላላችሁ ወይም መቀየር ትችላላችሁ። ያው ዋጋውም እንግዲህ 7.5 ሚል እንደመሆኑ አንጻር ሁለት ሳይቶች አሉት። ያው ብር ይዝባቸዋል አሁን ለነዚህ ሁለት ጨዋታዎች። ግን ደግሞ በምትቀይሩበት ሰዓት ለምትቀይሩበት ተጫዋች እንግዲህ አሪፍ የበጀትም ነፃነት ይሰጣችኋል ብዬ አምናለሁ። ቀጣይ ደግሞ የምናየው ተጫዋች እንግዲህ የብሬንትፈርዱን ኬቪን ሻደን ነው። እሱንም እንግዲህ ትንሽ ያው 9013 ተጫዋቾች ብቻ ናቸው ወደ ቡድናቸው ያስገቡት። እንግዲህ እሱን እንደ ዲፈረንሻል ወይም እንግዲህ በብዙ ሰዎች ውስጥ ወይም ቡድን ውስጥ የሌለ ተጫዋች መያዝ ለምትፈልጉ ሰዎች የሚሆን ተጫዋች ነው ወይም አማራጭ ነው። አሁን ደግሞ እንግዲህ በመሃል ሜዳ ብዙ ጎልተው የወጡ አማራጮች በሌሉበት አጋጣሚ ሻደ ጥሩ አማራጭ ነው ብዬ አስባለሁ። ያው ሁሉም ሰው ኢጎር ጋር ነው ያለው፣ ኢጎር ቲያጎ ጋር። በ15ኛው ሳምንት እንግዲህ 5ኛ ቢጫ ካርድ አይቶ በ16ኛው ሳምንት ቅጣቱን ጨርሷል። አሁን ደግሞ እንግዲህ ቅጣቱን ስለጨረሰ ወደ ጨዋታ ይመለሳል ማለት ነው ለ17ኛው ሳምንት። ቀጣይ ተጋጣሚያቸው ደግሞ ወልፍስ ነው። ይሄ በጣም ወሳኝ ነው። እሱን ለማስገባት ከፈለጋችሁ ደግሞ ትክክለኛው ሳምንት አሁን ነው ብዬ አስባለሁ። ምንም እንኳን የጎልና አሲስት ቁጥሮቹ እንግዲህ በእነዚህ 4 ሳምንታት ያው የተቀጣበትን ሳምንት ሳይጨምር የሚያመረቁ አይደሉም። አጠቃላይ እንቅስቃሴው እንደ አይቴስት ስታዩ ጥሩ ነው። ብሬንትፈርድም እንግዲህ ይህንን ጨዋታ ወደ ማሸነፉ የሚመለሱበት ጨዋታም ነው ብዬ አስባለሁ። የዳንጎ ታራ ወደ አፍሪካ ዋንጫ መሄድ ደግሞ እንግዲህ ለሱ የበለጠ የሜዳ ላይ ተሳትፎ እንዲጨምር ያደርጋል እላለሁ። ሻደ አሁን እንግዲህ ሁሉም ጨዋታ ላይ ለረዥም ደቂቃዎች የመጫወት እድል ይኖራል ማለት ነው። በዚህ ምክንያት በየጨዋታው ደግሞ እንግዲህ በሳጥን ውስጥ ብዙ ሙከራዎችን ያደርጋል። ቅድም እንዳልኳችሁ አይቴስት ላይ ዋጋው 7 ሚሊዮን መሆኑ ደግሞ እንግዲህ ትንሽ ከበድ ሊል ይችላል። ግን እውነተኛ ዲፈረንሻል ከፈለጋችሁ ሻደን ሞክሩት ባይ ነኝ። እንግዲህ ለ17ኛው ሳምንት ልታስገቧቸው የሚገቡ ያልኳቸው ወሳኝ ተጫዋቾች እነዚህ ናቸው። የረሳሁት ተጫዋች ካለ ወይም ደግሞ እንግዲህ ሌላም ጥያቄ ካላችሁ ደግሞ ከስር ኮሜንት ላይ ማስቀመጥ ትችላላችሁ። አዳዲስ መረጃዎችን እንደተለመደው እንግዲህ ስታቶችን ደግሞ የቴሌግራም ቻናል ላይ ፖስት የማደርግላችሁ ይሆናል። ስለ 17ኛው ሳምንት የራሴ ቡድንና እንግዲህ ስለማስገባቸው ተጫዋቾች ደግሞ እንግዲህ ቅዳሜ ኤርሊ ሰዓት ላይ ቪዲዮ የሚለቀላችሁ ይሆናል። ሁሉንም የጠቀስኳቸውን ሳይቶች እንግዲህ ሊንኮች ደግሞ ከስር አስቀምጥላችኋለሁ። በተረፈ ስለተከታተላችሁኝ አመሰግናለሁ። መልካም የውድድር ዓመት ይሁንላችሁ። ቴንክ ዩ። ባይ ባይ።